ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ከዚህ በኋላ በሚደረጉ ጨዋታዎች የፕሪሚየር ሊጉ እጅግ ትኩረት ይስባል። ለሻምፒዮንነት የሚደረገው ፉክክር፣ በአውሮፓ መድረክ ለመሳተፍ የሚደረገው ብርቱ ተጋድሎ፣ በሊጉ ለመቆየት ወይ ደግሞ ላለመውረድ የሚደረገው ትንቅንቅ እጅግ ትኩረት የሚስብ ነው። ከዚህ በመነሳት የማጨዋታዎች ቀላል ናቸው፣ የማነስ ይከብዳሉ የሚለውን እናያለን። በዋናነት ግን ሲቲ በዚህ ውድድር ዘመን ለአርሰናል ዋንጫውን አሳልፎ ከሰጠ ምክንያቶቹ ምንድን ናቸው? የቱ ጋር ነው የሳተው፣ የቱ ጋር ነው የተሳሳተው የሚለውን እናያለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። አስቀድሜ ግን የማጨዋታዎች ቀላል ናቸው፣ የማነስ ይከብዳሉ የሚለውን ላሳያችሁ። አርሰናልና ወልቭስ 8 ጨዋታ ይቀራቸዋል። ሌሎቹ ቡድኖች 9 ጨዋታ ያደርጋሉ። እንግዲህ ከዚህ በኋላ ምን አይነት ትዊስት ኤንድ ተርን ፕሪሚየር ሊጉ ላይ እንደሚኖር እርግጠኛ መሆን አንችልም። የ29ኛው ሳምንት ግን የተለያዩ ነገሮች አሳይቶናል። አርሰናል ከሲቲ በአንድ የበለጠ ጨዋታ አድርጎ በ7 ነጥብ ልዩነት ሊጉን ይመራል። ማንቸስተር ሲቲ አርሰናልን ተከትሎ ያለው ቡድን ነው። ዩናይትድ፣ አስቶን ቪላ፣ ቸልሲ እና ሊቨርፑል ደግሞ የሻምፒዮንስ ሊግ ቦታቸውን ለማረጋገጥ ይፋለማሉ። ሌላኛው ጫፍ ላይ ወልቭስና በርንሊ አይነት ቡድኖች ከወዲሁ የሻምፒዮንሺፕ ቡድን መስለዋል። ግን ደግሞ ቶትናም በክሪስታል ፓላስ ከተሸነፈ በኋላ ከነሱ አንዱ ላለመሆኑ ምንም ማረጋገጫ የለንም። አስደንጋጭ ውጤቶች በፕሪሚየር ሊጉ አይተናል። ወልቭስ ከአርሰናል ጋር አቻ የወጣበት፣ ኖቲንግሃም ሲቲን ነጥብ ያስጣለበት፣ ወልቭስ ሊቨርፑልን ያሸነፈባቸው ጨዋታዎች ተጠቃሽ ናቸው ከነዚህ መካከል። ስለዚህ ሰርፕራይዝ የሚያደርጉን አጋጣሚዎች ከዚህም በኋላ ሊኖሩ ይችላሉ። ግን የማጨዋታ ቀላል ነው የማከባድ ነው የሚለውን ለማየት ያክል መሪውን አርሰናል ብናስቀድም አርሰናል ከ2003-4 የውድድር ዘመን በኋላ ዋንጫ የማንሳት ትልቅ ዕድል የሚሰጠው ረኒን ነው። ከዚህ በኋላ ያለው እንግዲህ የአርሰናልን ቀጣይ ጨዋታዎች ታሳቢ በማድረግ የአርሰናል ተጋጣሚዎች እንዴት ናቸው፣ ጨዋታዎቹ ከባድ ናቸው ወይስ ቀላል ናቸው የሚለውን እኒህ ካልን በኦፕታ ትንተና መሰረት ከአርሰናል የቀለለ ጨዋታ የሚያደርጉ ቡድኖች በፕሪሚየር ሊጉ 4 ብቻ ናቸው። ስለዚህ የአርሰናል ጨዋታዎች በጣም ቀላል ናቸው ማለት ነው። 4 ቡድኖች ብቻ ናቸው በደረጃ እንግዲህ ከአርሰናል ዝቅ ያለ ተጋጣሚ ወይ ደግሞ ቀላል ተፋላሚ የሚኖራቸው። ይሄ ማለት ግን አርሰናል ያው 3 ነጥብ ይዞ የሚጀምራቸው ጨዋታዎች አሉ ማለት አይደለም። ኢትሃድ ላይ ወሳኙን የሲቲ ጨዋታ ከማድረጉ በፊት ኤቨርተንና በርንመዝን መግጠም ይኖርበታል። በእርግጥ እነዚህ ጨዋታዎች ላይ ማክሲመም ነጥብ ማግኘት የሚችል ከሆነ የአርሰናል ተጫዋቾች ወደ ኢትሃድ የሚሄዱት ደረታቸውን ነፍተው ነው። የአርሰናል የመጨረሻ ጨዋታዎች መካከል ዌስትሃምና በርንሌም አሉበት። እነዚህ ላለመውረድ የሚጫወቱ ቡድኖች ናቸው። በእርግጥ በርንሌ የመትረፍ ተስፋ ያለው አይደለም። የዌስትሃምም ጉዞ ያው መሻሻል ያለበት ቢመስልም ጥያቄዎች የሌሉበት ግን አይደለም። እነዚህ ቡድኖች በቀናቸው የሆነ አይነት ፈተና ሊሰጡ ይችላሉ። ግን ደግሞ ከቅለት አንጻር ከታየ የአርሰናል ተጋጣሚዎች ከዚህ መነሻ ቀላል ናቸው ተብሎ ሊነገር ይችላል ማለት ነው። የአርሰናል ተፎካካሪ ሲቲ ስለ አርሰናል ከምንለው በተቃራኒ ነው ጨዋታዎቹን የሚያደርገው። እንግዲህ ከአርሰናል የቀለለ ጨዋታ ያላቸው 4 የሊግ ቡድኖች ብቻ ናቸው ያሉት ብለናል። ሲቲም በተመለከተ ግን የምናነሳው እንዳልኩት ከዚህ የተቃረነ ነገር ነው። ከሲቲ የከበደ ጨዋታ በሊጉ ከዚህ በኋላ ባሉት ጨዋታዎች የሚያደርጉ 5 ቡድኖች ብቻ ናቸው። ስለዚህ የሲቲ በቅለቱ ሳይሆን በክብደቱ ነው እንደ ኦፕታ ፓወር ራንኪንግ መሰረት የሚነሳው። ምክንያቱም ራሱን ዋነኛ የዋንጫ ተፎካካሪውን አርሰናል ይገጥማል፣ ቸልሲን ይገጥማል፣ ኤቨርተን፣ ብሬንትፎርድ እና አስቶን ቪላን ይገጥማል። ከዌስትሃም እና ከበርንሌ የመሰል ቡድኖች ያለውን ጨዋታ ሳንረሳ። ስለዚህ የሲቲ ጨዋታዎች በንጽጽር ከባድ የሚባሉ ናቸው። በጣም ከባድ ተጋጣሚዎች አሏቸው ተብሎ የሚታሰቡት ቡድኖች አንደኛው ክሪስታል ፓላስ ነው። ሌላኛው ኤቨርተን ነው። በእርግጥ ቶትናምን በማሸነፍ በቀጣይ ውድድር ዘመን በፕሪሚየር ሊጉ እንደሚሳተፍ ያረጋገጠ ይመስላል ፓላስ። ግን የግላስነር የመጨረሻ ጨዋታዎች ያው ኮንትራታቸው ኤክስፓየር ስለሚያደርግ የመጨረሻ ጨዋታዎች ማንቸስተር ሲቲ፣ ሊቨርፑል፣ ኒውካስል እና አርሰናል አይነት ቡድኖች እንዲገጥም ያስገድደዋል። ከአርሰናል ጋር በሊጉ የመጨረሻ ቀን ነው የሚጫወተው። ሌላኛው በጣም ትልቅ ፈተና የሚጠብቀው ቡድን ኤቨርተን ነው። እንግዲህ የአውሮፓ መድረክ ተሳትፎ ለማግኘት የሚያደርገውን ትግል እነዚህ ጨዋታዎች ላይ የሚያሳየው ፐርፎርማንስ ይወስነዋል።
ከአርሰናል፣ ከቸልሲ፣ ከብሬንትፎርድ፣ ከሊቨርፑል፣ ከማንቸስተር ሲቲ አይነት ቡድኖች ጋር ይጫወታል። ሌላኛው እንግዲህ ልናነሳው የምንችለው ቡድን ዌስትሃም ነው። ግን ደግሞ ከዚህ በኋላ ለዌስትሃም ጨዋታዎቹ በጣም ከባድ እየሆኑ ነው የሚመጡት። በከባድነታቸው የዌስትሃም ጨዋታ ከታዩ ሶስተኛውን ከባድ ጨዋታ ነው ዌስትሃም የሚያደርገው። ቀጣይ ሁለት ጨዋታዎቻቸው የሚደረጉት ከሲቲና ከአስቶን ቪላ ጋር ነው። ከዛ ኤቨርተን፣ ብሬንትፎርድ፣ አርሰናል እና ኒውካስል ይመጣሉ። ላለመውረድ የሚጫወቱት ቡድኖች በዚህ መሰረት በጣም ትልቅ ፈተና ሊገጥማቸው ይችላል። ሊድስ ሁለተኛውን ቀላል ጨዋታ ነው የሚያደርገው። በዚህ መነሻ የሊድስ የመትረፍ ተስፋ ትልቅ እንደሆነ ልናስብ እንችላለን። የቶፕ 6 ተጋጣሚዎችን ከዩናይትድ ውጭ አይገጥምም። ከዛ ውጪ ወልቭስ፣ በርንሌ እና ዌስትሃም አይነት ቡድኖችን ስለሚገጥም ሊድስ በዚህ ውድድር ዘመን በፕሪሚየር ሊጉ የሚቆይ ይመስላል። ከቶትናም አንጻር ግን ነገን ወረንየው ካለን ቶትናም ቀላል ተጋጣሚዎች እንዳሉት ልናስብ እንችላለን። ግን ደግሞ ካለፉት 11 ጨዋታዎች ምንም እንዳላሸነፈ ታሳቢ ካደረግን የቶትናም ቀጣይ ጨዋታዎቹን የማሸነፍ ጉዳይ የበለጠ ጥያቄ ሆኑብናል። በቀጣይ ሊቨርፑልን ይገጥማል። ከዛ በኋላ ግን ኖቲንግሃም ፎረስትን የሚገጥምበት ጨዋታ ሁለቱም ላለመውረድ የሚታገሉ ስለሆኑ በጣም ትልቅ ትኩረት የሚሰጠው ነው። ከዛ ከወልቭስ ጋር ይጫወታል። አስቶን ቪላ፣ ቸልሲና ኤቨርተንም እንደዚሁ ተጠቃሽ ናቸው እና ከቶትናም የተሻለ ካይንድ ፊክስቸር ያላቸው ቡድኖች 5 ብቻ ናቸው። ኖቲንግሃም ፎረስት ምናምን እያልን ልንቀጥል እንችላለን። ትልቁ ትኩረት ግን ለሻምፒዮንነት ከሚጫወቱት ቡድኖች አንጻር እና በሻምፒየንስ ሊግ ለመሳተፍ ከሚደረገው ትግል አንጻር ነው መሆን ያለበት። እንግዲህ ለሻምፒየንስ ሊግ ቦታ ከሚጫወቱ ቡድኖች መካከል አስቶን ቪላ በንጽጽር ቀላል ጨዋታዎች አሉት። በቀጣይ የሚገጥመው በእርግጥ ማንቸስተር ዩናይትድን ነው። ከዛ ውጭ ያሉት 6 ተጋጣሚዎች ግን ዌስትሃም፣ ፎረስት፣ ስፐርስ፣ በርንሌ ምናምን አይነት ናቸው። የመጨረሻ 2 ጨዋታዎቹ በእርግጥ ጠንከር ያሉ ናቸው። ከሊቨርፑል እና ከሲቲ ጋር ነው የሚጫወተው። ስለዚህ ቀድሞ ማሸነፍ የሚችላቸውን ተጋጣሚዎች ማክሲመም ነጥብ ለመውሰድ የሚጫወት ይሆናል ማለት ነው። ለሻምፒየንስ ሊግ በሚደረገው ፉክክር ዩናይትድ ትልቅ ዕድል ካላቸው ቡድኖች አንደኛው ነው። ከቪላ ጋር እንዳልኩት ጨዋታ ያደርጋል። ከዛ በኋላ ግን ጠንከር ያሉ ጨዋታዎች አሉት ከቸልሲ፣ ከብሬንትፎርድ እና ከሊቨርፑል ጋር። ከዛ ውጪ ሊድስ፣ ሰንደርላንድ እና ፎረስትንም ይገጥማል። ሊቨርፑልን በተመለከተ ከሊቨርፑል የከበደ ፊክስቸር ያላቸው 6 ቡድኖች ብቻ ናቸው ያሉት። ከወልቭስ ጋር ያደረገውን ጨዋታ መሸነፉን ታሳቢ በማድረግ ሊቨርፑልን በተመለከተ እርግጠኛ ማንሆንባቸው ነገሮች ሊኖሩ ይችላሉ። ግን ከወራጅነት ጋር ተያይዞ ትልቅ ጋሬጣ ከተጋረጠባቸው ቡድኖች አንደኛውን ስፐርስ በቀጣይ ይገጥማል። ከዛ በኋላ ከኤቨርተን ጋር የሚጫወተው ጨዋታ በጣም ትልቅ ትኩረት የሚስብ ነው የሚሆነው። ዩናይትድ፣ ቸልሲ፣ ቪላ እና ብሬንትፎርድም ልክ እንደዚህ ቀጣይ ተጋጣሚዎቹ ይሆናሉ። የመጨረሻው ዝርዝር ውስጥ የምናየው ቡድን ቸልሲ ነው። በጣም ከባድ ፈተና ከሚገጥማቸው ቡድኖች አንደኛው ቸልሲ ይሆናል ተብሎ ይታሰባል። እንግዲህ አስቶን ቪላን በጥሩ ጊዜ ነው ያሸነፈው የሚባለው ለዚህ ነው። ቀጣይ 4 ጨዋታዎቹ ከባድ ናቸው። ከኒውካስል፣ ከኤቨርተን፣ ከሲቲ እና ከዩናይትድ ጋር ነው የሚጫወተው። ከዛ በኋላ ደግሞ ሊቨርፑልን በአንፊልድ የመጫወት ፈተናም እንደዚሁ ይገጥመዋል። ስለዚህ ከዚህ በመነሳት ለሻምፒየንስ ሊግ ቦታ የሚደረገው ፉክክር ምን ያክል ታይት እንደሆነ ማየት ትችላላችሁ። የፕሪሚየር ሊጉን ዋንጫ ለማንሳት የሚደረገውም ትግል በዛው ልክ ምን አይነት መልክ እንዳለው ትረዳላችሁ። ይህንን ካልን በዋናነት እናነሳዋለን ወዳልኩት የሲቲ ጉዳይ ልውሰዳችሁ። ሲቲ በዚህ ውድድር ዘመን ዋንጫውን ቢያጣ ምክንያቱ ምንድን ነው? እናንተ ምንድን ነው የምታስቡት? እርግጥ ነው በዚህ የውድድር ዘመን ሲቲ ለዋንጫ ይጫወታል የሚል እምነት አልነበረም። የውድድር ዘመኑ መጀመሪያ ላይ በአምናው ሻምፒዮን ሊቨርፑልና በአርሰናል መካከል ፉክክሩ እንደሚሆን ነበር የብዙዎች እምነት። ግን ደግሞ አርሰናል ማንቸስተር ሲቲን ጋብዞታል። መሀል ላይ በሰራቸው ጥፋቶች ሲቲን ጋብዞታል። ያ ባይሆን ኖሮ ምናልባት እዚህኛው ምዕራፍ ላይ አርሰናል በምቾት ዋንጫውን ስለመውሰዱ ሊወራ ይችል ነበር። አሁንም በእርግጥ አርሰናል በጣም ጤናማ የሚባል መሪነት ነው ያለው።
እንዳልኩት የኤቨርተኑና የበርንመዙ ጨዋታ ላይ በተለይ ማክሲመም ነጥቦች የሚያገኝ ከሆነ ከኢታዱ ጨዋታ በፊት የዚህ ውድድር ዘመን ሻምፒዮንነት የበለጠ ወደ መወሰን ይቀርባል። በዚህ አጋጣሚ ወይ ደግሞ በዚህ መሃል የማንቸስተር ሲቲ ጨዋታዎችስ ውጤት ምንድን ነው የሚለው ደግሞ የበለጠ ትክክለኛውን ምስል ያሳየናል። ግን ከሲቲ ጋር ተያይዞ እንዳልኩት በዚህ ውድድር ዘመን እጩ አልነበረም። በእርግጥ ጓርዲዮላ እያለ ሲቲን ከፉክክር ውጭ እያደረጉ ማሰብ ሁሌ ትክክል ላይሆን ይችላል። ግን ደግሞ ይሄንን ቡድን በተመለከተ በዚህ ውድድር ዘመን በጣም ብዙ የሚነሱ ምክንያቶች ነበሩ። አስቀድሞ አንደኛ ያው በየዓመቱ ሲቲ ኤክስፒሪየንስ ተጫዋቾችን ያጣል። በዚህኛው የውድድር ዘመን ተመሳሳይ ነገር አድርጎ ነው። ጉንዶሃን፣ ካይል ዎከር፣ ደብሮይን አይነት ተጫዋቾቹ ክለቡን ለቀዋል። ስለዚህ የሆነ አይነት ሽግግር ላይ መስል ነበረ ቡድኑ። ሌላኛው ሽግግር በጨዋታ መንገድ ሌላ መልክ ይዞ መምጣቱ ነው። ከዛ ደግሞ ጉዳቶች ነበሩበት። ስለዚህ ይሄንን ባላንስ ማድረግ ያስፈልጋል። ስለዚህ ሲቲ በዚህ ውድድር ዘመን ዋንጫ ለምን አጣ ይባል ለምሳሌ አይ ሽግግር ላይ በመሆኑ ወሳኝ ተጫዋቾቹን በመልቀቁ ብዙ ተጫዋቾች ስለተጎዱበት የሚል ሐሳብ ሊነሳ ይችላል። እኔ ከዚህ ተቃራኒ ያለ ነገር ነው ላሳያቸው የፈለግኩት። ከአርሰናል ወደ ኋላ የቀረባቸውን አጋጣሚዎች፣ በጣም ወሳኝ የሆኑ 6 ጨዋታዎች፣ እነዚህ 6 ጨዋታዎች ሲቲ በዚህ ውድድር ዘመን ዋንጫ ካጣባቸው ምክንያቶች በዋናነት የሚጠቀሱ ናቸው። ማንቸስተር ሲቲ እንዳልኩት ሳይጠበቅ ሳይገመትም ቢሆን የተፎካከረው ወደ ፉክክር ከመጣ በኋላ ግን ሌላው በትልቁ ደጋግሜ ባለፉት ሳምንታት ያነሳሁት ነገር ትኩረትም ሊሰጠው የሚገባው ነገር ለምሳሌ እንደዚህ ባለው ረኒን ሲቲ ዋንስ ማሸነፍ ከጀመረ የሚቆም ወይ ደግሞ ማንም የሚያቋርጠው ቡድን አልነበረም። ይሄኛው ሲቲ እንደዚህ ማድረግ አልቻለም። ላለመውረድ ከሚጫወተው ኖቲንግሃም ፎረስት ጋር 2 ጊዜ መርቶ 2 ጊዜ በሜዳው አቻ የሚወጣ ቡድን ሆኗል። ወይ ደግሞ ጨዋታዎችን ሲያሸንፍ በጣም እያማጠ የሚያሸንፍ ሆኗል። የዋንጫ ፉክክር ውስጥ የገባ የዋንጫ ፉክክር ውስጥ ያለ በመሰለባቸው ያለፉት 5-6 ጨዋታዎች እንኳ የሲቲ መልክ የሚያጠያይቅ ነው። ግን በጥቅሉ ይሄንን ዋንጫ ሲቲ ካላገኘ እንዳልኩት በጣም በትልቁ የሚነሱ 6 ጨዋታዎች አሉና እነዚህን ጨዋታዎች ላሳያችሁ። እንግዲህ ከፎረስት ጋር ያደረገው ጨዋታ ማንቸስተር ሲቲ በመራባቸው የፕሪሚየር ሊግ ጨዋታዎች ያጣው የጣለውን የነጥብ ድምር 13 አድርሶታል በኖቲንግሃም ፎረስቱ ጨዋታ እና ይሄ የፔፕ ጓርዲዮላ ቡድኖች ውስጥ ብዙ የተለመደ አይደለም። ጨዋታ እየመራ ያጣቸውን የነጥቦች ድምር 13 አድርሶታል በኖቲንግሃም ፎረስቱ ጨዋታ እና ይሄ ሲቲ የቀድሞ ቡድን ላለመሆኑ ማሳያ ነው። የከዚህ ቀደሞ ቡድን አንድ ጎል እንኳን ቢሆን ያገባው አብዝቶ ብዙ ጎሎች ያስቆጥራል እናውቃለን። ግን አንድ ጎል እንኳን ቢሆን ያስቆጠረው በኳስ ቁጥጥር አጠቃላይ እንቅስቃሴውን በተለየ መንገድ በኳስ ቁጥጥር ብቻ ሳይሆን ተጫዋቾች ከኳስ ጋር ባላቸው ምቾት፣ ለምሳሌ ኳስ ይዘው መቆየት በሚችሉ ተጫዋቾች ያው በአብላጫው በሐሰተኛ 9 ይጫወት ስለነበረ የአማካዮቹ ቁጥር ከፍ ብሎ ሜዳ ላይ የሚታይበት እድል አለና ጓርዲዮላ ሁል ጊዜም የሚለውን ተጨማሪ ንክኪ ኤክስትራ ፓስ የማድረግ ተጨማሪ ንክኪ የመንካት ነገር ኳሱን ይዘው ለረጅም ጊዜ እንዲቆዩ ያደርጋቸዋል። እንደ ግሪሊሽ አይነት ተጫዋቾች በተጫወቱባቸው አጋጣሚዎች ደግሞ ኳስ ይዘው እንዲቆዩ፣ ተጋጣሚዎቻቸው ጥፋት እንዲሰሩባቸው፣ ከኳስ ጋር ቡድኑ እንዲያርፍ እድል ይሰጡታል። እንደዚህ ያደርጋሉ። ስለዚህ ቡድኑ 1-0 እየመራ እንኳን እንደዚህ ባለ መንገድ ጨዋታዎችን ማኔጅ ያደርግ ነበር። ይሄን የጓርዲዮላ ቡድን ግን በሽግግሮች የሚጫወት ነው። ጓርዲዮላ የሚፈራ የማይወደው የነበረ ያው ቬንገር ከዚህ ቀደም እግር ኳስ ወደ ቅርጫት ኳስነት ተቀይሯል ወይ ደግሞ እንደዚህ አይነት ዕጣ ፈንታ ነው እግር ኳስ ያለው ብለው ነበር። ከሳጥን ሳጥን የሚደረጉ ጨዋታዎች የሚበዙበት እንደዚህ ያሉ ጨዋታዎች ቡንደስሊጋ ውስጥ ነበር በትልቁ የሚነሱት። አሁን ፕሪሚየር ሊጉ በእንደዚህ አይነት የሽግግር ጨዋታዎች ቡንደስሊጋውን ሁሉ የሚያስቀና ሆኗል። እንደዚህ ያለ መልክ ደግሞ ማንቸስተር ሲቲ ኖሮት ሲጫወት የኳስ ቁጥጥር ብልጫ በአንዳንዱ አጋጣሚ ሊወሰድበት ይችላል።
የፓስ ኮምፕሊሽን ሬት ወይ ደግሞ የተሳካ የኳስ ቅብብሉ ጥያቄ ውስጥ ይገባል። ምክንያቱም እንደ ከዚህ ቀደሙ ባለ መቀራረብ ጨዋታ አያደርጉ። ጀብደኛ ኳሶች ይሞከራሉ። እነዚህ ጀብደኛ ኳሶች ደግሞ ለስህተት ሊዳረጉ ይችላሉ። ስለዚህ በዚህ ምክንያት ሲቲ እንደ ከዚህ ቀደሙ ኳስ ተቆጣጥሮ ተጨማሪ ንክኪዎች አድርጎ ጨዋታዎችን መጨረስ አይችልም። ይሄ ሲቲ ጣላቸው እየመራ ጣላቸው ላልናቸው 13 ነጥቦች በምክንያትነት የሚጠቀስ ነው። ታዲያ እነዚህ ጨዋታዎች የትኞቹ ናቸው? 6ቱ ጨዋታዎች ካላችሁ አንደኛው የብራይተን ጨዋታ ነው። ወይ ደግሞ ሁለቱንም የብራይተን ጨዋታዎች እናንሳ። እንግዲህ ብራይተን ያው ይሄ ካምባክ ስለነበረ ከሲቲ ጋር ባደረጋቸው ጨዋታዎች ባንዱ አሸንፏል፣ ባንዱ አቻ ወጥቷል። ሲቲን 5 ነጥብ አሳጥቶታል ማለት ነው። እንግዲህ ሲቲ ብቸኛ ነጥብ የተጋራበት ጨዋታ አቻ ወጡበት ነው። ከዚህ ጨዋታ የወሰደው 1 ነጥብ ነው፣ 2 ነጥብ ጥሏል። ሌላኛው ጨዋታ ላይ የ3 ነጥብ አጥቷል። በድምሩ ከነዚህ የብራይተን 2 ጨዋታዎች የደርሶ መልስ ጨዋታዎች 5 ነጥብ አጥቷል ማለት ነው። አንደኛው ጨዋታ ይሄ ነው። ሌሎቹ ጨዋታዎች ከቸልሲና ከአርሰናል ጋር የተደረጉ ጨዋታዎች ናቸው። እነዚህ ጨዋታዎች ላይ ከኋላ በመነሳት እነዚህ ቡድኖች ባቻነት ጨዋታውን አጠናቀዋል። ሌሎች 2 ጨዋታዎች ደግሞ 2-0 የመሩባቸው ከዛ በኋላ አሳልፈው የሰጡት እንደዚህ ያሉ ጨዋታዎች ናቸው። እነዚህ 2-0 እና ከዛ በላይ ወይ ደግሞ 2-0 መርተው ወይ ደግሞ 2 ጊዜ መርተው ላለመውረድ ከሚጫወቱ ቡድኖች ጋር ሉዝ ያደረጓቸው ነጥቦች ናቸው። ቶትናም እና ኖቲንግሃም ፎረስትን እዚህ ጋር ማየት እንችላለን። ቶትናምን 2-0 መርቶ ኖቲንግሃም ፎረስትን ደግሞ 2 ጊዜ መርቶ ከነዚህ ጨዋታዎች ማግኘት የቻለው ነጥብ 1 ብቻ ነው እና ከዚህ መነሻ ሲቲ እነዚህ ጨዋታዎች ላይ የጣላቸው ነጥቦች በጣም ዋጋ የሚያስከፍሉ ሆነውበታል እና ዋንጫውን ካጣ በእነዚህ አጋጣሚዎች እንደሚሆን ምንም ጥርጥር የለውም። ለምሳሌ ከአርሰናል ጋር ያደረገውን ጨዋታ እናንሳ ብንል ማርቲኔሊ ጎል ያስቆጠረበት 93ኛው ደቂቃ ላይ ነው። ሲቲ በእርግጥ ለአርሰናል እጁን ሰጥቶ ከአርሰናል ጋር የመፎካከር አቅም እንደሌለው ያመነ ለአርሰናል ሰሚት ያደረገ ቡድን ነበር። 32 በመቶ የኳስ ቁጥጥር ድርሻ ብቻ ይዞ የተጫወተው። እንደዛ ለነፍሳቸው በመከላከል ከዚህ ጨዋታ 3 ነጥብ ለመውሰድ ተቃርበው ነበር። አላደረጉትም፣ አልተሳካም መጨረሻ ላይ እና ይሄ እንደው ራቅ ያለ ቢሆን እንኳ ጊዜው ግን ሲቲ ተከላክሎ 3 ነጥብ ይዞ ለመውጣት ካደረገው ትግል አንጻር በዚህ ውድድር ዘመን ዋጋ ካስከፈሉት ከሚቆጭባቸው ጨዋታዎች አንደኛ ይሆናል። ሰሞኑን ደጋግሜ ያነሳሁት የ2018-19 የሲቲና የሊቨርፑል ፉክክር ጥር 3 በሊቨርፑልና በሲቲ መካከል በተደረገ ጨዋታ ነው የተወሰነው፣ ጆን ስቶንስ ያንን ኳስ ከመስመር ክሊር ሲያደርግ። ስለዚህ እነዚህ ጨዋታዎች ምንም እንኳ ጊዜያቸው የገፋ ወይ ደግሞ ከተደረጉ የቆዩ ቢሆንም የጨዋታውን ውጤት ሲቲ የነበረበትን ፖዚሽን ታሳቢ በማድረግ ግን ይህንን እንላለን። ሌላኛው ከቸልሲ ጋር የተደረገ ጨዋታ ነው እንዳነሳሁት። በጊዜው አሰልጣኝ ካሉም ማክፋርላን እየሰለጠነ ቸልሲ የተጫወተበት እና ይሄንን ጨዋታ ካደረጉ በኋላ ደግሞ ከብራይተን ጋር የነበረው ቅድም ያልኳቸው ጨዋታ መጣ ማለት ነው። እነዚህ እርሊ የተደረጉ ጨዋታዎች ናቸው። ማክፋርላን ከሲቲ 1 ነጥብ ወስዷል እና በቸልሲ አሰልጣኝነቱ ብቸኛ ነጥብ የወሰደበት ቡድን ሲቲ ነው። አደጋ ውስጥ የነበሩት ቶማስ ፍራንክም የስፐርስ አሰልጣኝ ሆነው በምጥ ሰዓት በፈተና ሰዓት ይሄ ቡድን ማሸነፍ አይችልም፣ ስፐርስ ማሸነፍ አይችልም ምናምን ነገር በሚባልበት ጊዜ ከሲቲ 2-0 እየተመሩ ነጥብ ተጋርተዋል። ቪቶር ፔሬራ በፎረስት እንደዚሁ ከሲቲ ነጥብ መውሰድ ችለዋል እና ይሄኛው ሲቲ እንደ ከዚህ ቀደሙ አይነት አይምሬ ሲቲ እንዳልሆነ በእነዚህ አጋጣሚዎች አይተናል። በተለይ በሁለተኛው አጋማሽ የሚደክም የሚተኛ ሲቲ ነው ያየነው። የከዚህ ቀደሙ ሲቲ በጣም ሩትለስ ነው፣ የማይምር አደገኛ፣ ተጋጣሚዎቹ ላይ በጣም ብዙ ጎል የሚያስቆጥር፣ ተጋጣሚዎቹን የሚበታትን የሚያፈራርስ ነው። አሁን ይህንን ማድረግ አልቻለም።
ተጋጣሚዎቹ ያላቸውን ድካም በሚገባ ሴንስ ካደረገ በኋላ ያለማቋረጥ የሚሰነዝረው ሲቲ እስካሁን ድረስ አልተመለከት ነው። ከዚህ በመነሳት እነዚህን ጨዋታዎች ባለማሸነፋቸው አንበላቸው በርናርዶ ሲልቫ በቁጭት ያወራል። ለምሳሌ ከቸልሲ ጋር በተደረገው ጨዋታ የመጨረሻው ደቂቃ ላይ ስለተቆጠረባቸው ጎል ይናገራል። የላስት ሚኒት ጎል ነው ይላል። ከብራይተን ጋር ሜዳችን ላይ ማሸነፍ አልቻልንም። ይሄ በጣም ትልቅ የዚህ ውድድር ዘመን ቁጭታችን ነው ይላል። ከቶትናም ጋር 2-0 የምናሸንፍ የሚመስለውን ጨዋታ ቶትናም ወደ ጨዋታው እንዲመለስ በመፍቀድ አጣ ነው ይላል። ከዛ በኋላ ደግሞ አሁን የኖቲንግሃም ፎረስቱ ጨዋታ ላይ በተመሳሳይ እንግዲህ እየመሩ የነበሩትን ጨዋታ 2 ጊዜ የመሩትን ጨዋታ በአቻ ውጤት አጠናቀዋል። ስለዚህ ይሄ ምናልባት በምክንያትነት የሚነሳ አንድ የሲቲ ችግር ነው። ዋንጫ ካጣ ዋንጫ አጣባቸው አጋጣሚዎች እነዚህ ናቸው። ሌሎችም ግን ምክንያቶች አሉ። ምክንያቱም ፕሪሚየር ሊጉ አሁን የሌሎቹን ቡድኖች ዴፕዝ ስናይ ለምሳሌ ኖቲንግሃም ላለመውረድ ነው የሚጫወተው። ግን ደግሞ እዚህ ቡድን ውስጥ በጣም ጥራት ያላቸው በሲቲ የሚፈለጉ ተጫዋቾች አሉ እና ሲቲ በሆነ መንገድ ደክሞ ከታየ የሲቲን ድካም ማጋለጥ ይችላሉ እና የተቃራኒ ቡድኖችን ዴፕዝ አለማየት አይቻልም። በጣም ስትራግል እያደረጉ ያሉ ቡድኖች ውስጥ ጥሩ ተጫዋቾች አሉ። ለምሳሌ ሶላንኬ በጣም ግሩም ጎል አስቆጥሮበታል። ቶትናም እና ሲቲ ያቻ የተለያዩበት ጨዋታ ላይ በስኮርፒዮን ኪክ በጣም ግሩም ጎል አስቆጥሯል እና እዚህ ቡድን ውስጥ አንድ እንደ ብርሃን የሚታይ ተጫዋች ነው ሶላንኬ። ኖቲንግሃም ፎረስት ውስጥ ሌላ በጣም ግሩም ጎል ያስቆጠረባቸው ተጫዋች አለ ሞርጋን ጊብስ ዋይት እና ኤሌት አንደርሰንም እዚህ ቡድን ውስጥ አለ። እንግዲህ ሲቲ ለረዥም ጊዜ ሊያስፈርማቸው ሲከታተላቸው ከነበሩ ተጫዋቾች መካከል ሁለቱ ናቸው፣ ኤሌት አንደርሰን እና ጊብስ ዋይት ሁለቱን ጎሎች ያስቆጠሩ። ለዚህ ሲቲ ምንም እንኳ ባለፉት 3 የዝውውር ገበያዎች 430 ሚሊዮን ፓውንድ አካባቢ ገንዘብ ወጪ ቢያደርግም እንደ ከዚህ ቀደሙ ባለ የኳሊቲ ልዩነት ግን ከነዚህ ተጋጣሚዎቹ ጋር በሚደረግ ጨዋታ ራሱን ማሳየት አልቻለም። ምክንያቱም እነዚህም ቡድኖች ውስጥ ኳሊቲ ያላቸው የሆኑ ተጫዋቾች አሉ፣ እድሉን ካገኙ መቅጣት የሚችሉ ማለት ነው። የከዚህ ቀደሙ ሲቲ ማሸነፍን ልማድ ያደረገ ባህል ያደረገ ነው እና ደግሞ ሲዝንድ ፕሮፌሽናሎች ነበሩት። አሁን እዚህኛው ቡድን ውስጥ ቀስ በቀስ የዋንጫ አሸናፊ ቡድኖች ውስጥ የነበሩ ተጫዋቾች እየለቀቁ ሄደዋል። ከ2023ቱ የሶስትዮሽ ዋንጫ በኋላ ሲቲ ውስጥ የሚታይ የመውረድ ምልክት በደንብ አለ። ይሄ እንደ ከዚህ ቀደሙ አሳምኖ ያለማሸነፍ ነገር ታይቷል፣ ምንም እንኳ ጨዋታዎችን ያሸነፍ እንጂ እና ያ ሶስትዮሽ ዋንጫ ያሸነፈው ቡድን በሆነ አይነት መንገድ የተሰበረ ይመስላል። ለምሳሌ ከሊድስ ጋር የላንድ ሮድ ላይ ዘንድሮ ባደረጉት ጨዋታ ከዋንጫ አሸናፊ ቡድኖቹ 4 ተጫዋች ብቻ ነበር የነበረው። ከፎረስት ጋር በተደረገው ጨዋታ በእርግጥ 6 ነበሩ፣ ግን ነጥብ ጥለዋል እና ይሄንን ታሳቢ በማድረግ ልምድ አለን ልምድ የለንም የሚል ሁለት ተቃራኒ ሐሳብ ከሲቲ ሰዎች ይሰጣል። ለምሳሌ ጓርዲዮላ 70% አዲስ ስለሆኑ ልምድ አላችሁ ምናምን አትበሉን ይላል። እንደ ሲልቫ አይነት ደግሞ ተጫዋቾች እየመጡ በተለየ መንገድ ሮድሪ፣ ዲያዝ፣ ሃላንድ ምናምን አይነት ተጫዋቾች ስቶንስ፣ ሶያክ የተጠባባቂ ወንበር ላይ እንኳን ቢሆኑ ብዙ ልምድ ያላቸው ናቸው። ዶናሩማም ቢሆን ሻምፒዮን ከሆነ ቡድን ስለመጣ እንደዚህ ባለው ጊዜ ይረዳናል የሚል ሐሳብ ያነሳሉ። ይህን እንግዲህ ሜዳ ላይ በሚገባ አላየንም። በእርግጥ በዚህ ውድድር ዘመን ሲቲ አንዳንድ ሚስ ያደረጋቸው ተጫዋቾች አሉ። ለምሳሌ አሁን ቅድም ከምንጠቅሳቸው ጨዋታዎች በ3ቱ ሩበን ዲያዝ አልነበረም። ከእነዚህ ጨዋታዎች አንዱን ብቻ ነው ጆን ስቶንስ በቋሚነት የጀመረው። እና ይሄንን እንደ ምክንያት ልናነሳ እንችላለን። ግን ደግሞ ሮድሪ እነዚህ ጨዋታዎች ላይ ሲቲ መሪነቱን ካጣባቸው ጨዋታዎች መካከል መሪነታቸውን ማስጠበቅ ባልቻሉባቸው 5 አጋጣሚዎች ሮድሪ በቋሚነት ጀምሯል። ስለዚህ እከሌ ስላልነበረ ምናምን ደግሞ የሚለው ነገር ላይ ምናልባት ለሰዎች የመከራከሪያ ሐሳብ ሊሆን ይችላል። እንደ ብራይተን አይነት ተጋጣሚዎችን ግን ሲገጥሙ ለምሳሌ ዶናሩማ አልነበረም። ኦገስት ላይ ነው ብራይተንን የገጠሙት። ቢኖር ኖሮ ብለው ሲቲዎች ሊያስቡ ይችላሉ።
እንደ አንድ ኤክስኪውዝ ሊነሳ ይችል ይሆናል። ይሄንን የምንለው ለምሳሌ የማካሊስተርን ኳስ 98ኛው ደቂቃ ላይ ያከሸፈበትን መንገድ ምናምን ታሳቢ አድርገን ነው። ያለ ጣሊያናዊ ግብ ጠባቂ ሲቲ ከዚህ የበለጠ ነጥቦች ሉዝ ሊያደርግ እንደሚችል መናገር ይቻላል። ወይ ደግሞ ከመሪዎቹ ጋር የነበረው ከመሪው አርሰናል ጋር የነበረው ልዩነት በጣም ሊሰፋ ይችል ነበር። በዚህ ግብ ጠባቂ መምጣት ብዙ ያተረፉት ነገር አለ። ለማንኛውም ግን ከስታንዳርድ አንጻር በጥቅሉ ሲቲን እንመዝነው ካልን ከዚህ ቀደም በጓርዲዮላ ስር ያነሳቸውን ዋንጫዎች ታሳቢ አድርገን ለምሳሌ 6 የሊግ ዋንጫዎቹ በአማካይ 93 ነጥብ ይሰበሰብባቸው ነበር። በአማካይ 93 ነጥብ ይዞ የሚጨርስ ሲቲ ነበር። አሁን እንደዛ የማድረግ አቅም ያለው ቡድን አይደለም ይሄም ስታንዳርዱ ዝቅ ማለቱን ያሳያል። ስለዚህ የሆነ ጊዜ ጉዳት፣ የሆነ ጊዜ ሽግግር፣ የሆነ ጊዜ ቅጣት፣ በሌላ ጊዜ ደግሞ እንደ ዶናሩማ ያለ ተጫዋች በብራይተን ሲሸነፉ አልነበረም በሚል ምክንያት ሌሎችንም ነገሮች ከግምት በማስገባትና በመደርደር በዚህ የውድድር ዘመን ሽግግር ላይ ናቸው የሚለውንም ጨምረን ማንቸስተር ሲቲ ዋንጫውን አሳልፈው የሰጠባቸው ምክንያቶች እነዚህ ናቸው ልንል እንችላለን። በትልቁ ግን የቅድም ዝርዝራችን ውስጥ የነበሩት 6 ጨዋታዎች ሲቲዎች ወደ ኋላ ተመልሰው ሲያዩት በጣም ሲያዩዋቸው ከሚከፉባቸው ጨዋታዎች ወይ ደግሞ አጋጣሚዎች መካከል እንደሚሆኑ ጥርጥር የለውም። እናንተ ዋንጫውን ሲቲ በዚህ የውድድር ዘመን መውሰድ ባይችልና ለአርሰናል አሳልፎ ቢሰጥ ምክንያት የምትሏቸውን ነገሮች አጋሩ። ስላደመጣችሁኝ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌሎች ጉዳዮች ደግሞ ተመልሼ እመጣለሁ። ሰላም ሁኑ።